ካፒቴኑ እጅ ሰጠ። ካፒቴን ማስረሻ ሰጤ እጁን መስጠቱን ተነገረ። አማራ ክልል የሰበር ዜናዎች ምንጭ ሆኖ ቀጥሏል። ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል አንዱ የሆነው ካፒቴን ማስረሻ ሰጤና ቡድኑ ትናንት ምሽት ለመንግስት የጸጥታ ኃይሎች እጃቸውን መስጠታቸው ታውቋል። የአማራ ፋኖ ህዝባዊ ድርጅት አህፋድ ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ መስፍን ከፈለኝን ከአመራርነት ማገዱን ካሳወቀ በኋላ ነው እነ ካፒቴን ማስረሻ ሰጤ እጅ መስጠት የተሰማው። 3 ዓመት ሊሞላው ወራት ብቻ በቀሩት በዚህ ጦርነት አማራ ክልል በርካታ ቁሳዊና ሰብአዊ ጉዳቶችን እያስተናገደ ይገኛል። በርካታ የክልሉ አካባቢዎች መንግስታዊ ተቋማት የተለመደ አገልግሎታቸውን መስጠት አቁመዋል። ትምህርት ቤቶች በሁለቱም ኃይሎች መካከል ወደ ጦር ካምፕነት ከተቀየሩ ሰነባብተዋል። ህጻናት ከፊደል ገበታ ተነጣጥለው ቤታቸው ለመዋል ተገደዋል። ወላድ እናቶች የጤና ተቋማትን ግልጋሎት ማግኘት የማይችሉበት፣ አርሶና እንደፋርሶ ከተሞችን ይመግብ የነበረው የክልሉ አርሶ አደር በማዳበሪያ እጦት ራሱንና ልጆቹን እንኳን መመገብ የማይችልበት የአማራ ክልል ወደ ጦር ሜዳነት ከተለወጠ ዓመታት አልፈዋል። ማንም ምንም በማያተርፍበት ጦርነት ከሁሉም በላይ ዋጋ እየከፈለ ያለው ሰላማዊ ህብረተሰብ መሆኑ ግን ያሳዝናል። በርካታ ምስቅልቅሎች ውስጥ እያለፈ ያለው ክልል ዕጣ ፈንታ አሳሳቢ ሆኖ ቀጥሏል።